ሰበር በኢራን አሜሪካና እስራኤል የሚደረገው ጦርነት ከሚናሰበው በላይ የተራዘመ በኢኮኖሚው ላይ ከፍተኛ መከራ እንደሚሆን እየተነገረ ነው። በመጀመሪያ የዩኤኢ ሚኒስትሪ ኦፍ ኢኮኖሚ ወጥተው ሁሉንም በዩኤኢ የሚኖሩ ዜጎች የሚያስፈልጋቸውን ብቻ እንዲገዙ ያስጠነቀቁ ሲሆን ይህ ማለት ሾርቴጅ ይከተማል ወይም ደግሞ ምግብ ወይም የቁሳቁስ እጥረት ያጋጥማል ማለት ነው። ዊች ኢንዲኬትስ የጦርነቱን መራዘም። የኳታር ኢነርጂ ኦፍ ሚኒስትሪም ደግሞ ይሄ ጦርነት በጣም የሚራዘም ከሆነ አሁን የኦይል ዋጋ $85 አካባቢ ያለው ዘሎ ወደ 150 ሊገባ እንደሚችል አስጠንቅቋል። ያ ማለት በኦይል ፕራይስ ውስጥ ከዚህ በኋላ ኦልሞስት የ50% ጭማሪ ያደርጋል ማለት ነው። ትሬደርስ እዚሁ ላይ አዳፕ ለማድረግ በጣም ትክክለኛ በመሆን ብዙ ጊዜ የሚነገርለት ፖሊ ማርኬትም እስከ ማርች 30 ይጠናቀቃል የሚባለው ጦርነት ከ80% ድሮፕ ወደ 28% አድርጓል። ያ ማለት የ20% ዝቅታ ማለት ነው። ያ ማለት ይቀጥላል ማለት ነው። ኦልሞስት ከዚህ ሁሉ የዚህ ጦርነት መራዘሙ ልክ እንደ ማህተም ልታዩት የምትችሉት ነገር የዘይት ዋጋ ነው። ዛሬ ብቻ 5%። ከዚህም በተጨማሪ በአሜሪካ ዛሬ ሁለት ኢምፖርታንት ሪፖርቶች የሚወጡ ሲሆን አንደኛው ምን ያህል ስራ አሜሪካ ውስጥ ተፈጥሯል የሚለውና ምን ያህል ሰዎችም ተቀጥሯል የሚሉት ኢንፎርሜሽኖች ይወጣሉ። ይሄም ደግሞ ቢትኮይንን እጅግ አፌክት ያደርገዋል። ቢትኮይን አሁን ጥሩ 71 እና 71 ላይ ተቀምጦ በሰላም እረፍት ላይ ነው ያለው። ይሄኛው ሪፖርት ሲወጣ ስትሮንግ ከወጣ ዩዥዋሊ ቤሪሽ ነው የሚሆነው ለቲክቶክ ለቢትኮይን። ኦር ዛን ኤክስፔክትድ ከሆነ ደግሞ ማለት ከተገመተው በታች ከሆነ ደግሞ ቢትኮይን ይጠቅመዋል። እዚህ አይነት መረጃ ከፈለጋችሁ ይሄኛውን ፔጅ ፎሎ አድርጉን፣ ቴሌግራም ላይ ተቀላቀሉን። አምቀን